ሰላም ጤና ይስጥልን የተከበራችሁ የኢፌድሪ መከላከያ ሰራዊት የዩቲዩብ ቻናላችን ተከታታዮች ወቅታዊ ሰራዊታችንን የተመለከቱትን መረጃዎች አደርሳችኋለሁ። የመከላከያ ሰራዊት የኢትዮጵያን ብሔራዊ ሀብት የሆነውን ታላቁ ህዳሴ ግድብ እውን እንዲሆን ተልእኮውን በብቃት እየተወጣ እንደሚገኝ የጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ገለጹ። ታላቁ የኢትዮጵያ ህዳሴ ግድብ የኢትዮጵያ ማንሰራራት በተግባር የታየበት መሆኑንም ገልጸዋል። የህዳሴ ኮር 3ኛ ዓመት የምስረታ በዓል ህዳሴን በህዳሴ ኮር በሚል መሪ ሀሳብ በታላቁ የኢትዮጵያ ህዳሴ ግድብ እየተከበረ ይገኛል። በበዓሉ አከባበር ላይ የቤኒሻንጉል ጉሙዝ ክልል ርዕሰ መስተዳድር አሻድሌ ሐሰን፣ የታላቁ የኢትዮጵያ ህዳሴ ግድብ ስራ አስኪያጅ ኢንጂነር ክፍሌ ሆሮ፣ የምዕራብ ዕዝ ዋና አዛዥ ሌተናል ጀነራል መሰለ መሰረት እንዲሁም ጀነራል መኮንኖችና የክልሉ ከፍተኛ የመንግስት የስራ ኃላፊዎችም ታድመዋል። የጦር ኃይሎች ጠቅላይ ኢታማዦር ሹም ፊልድ ማርሻል ብርሃኑ ጁላ እንደገለጹት የኢትዮጵያ ህዳሴ ግድብ የኢትዮጵያውያን ብሔራዊ ሀብት ነው። መከላከያ ሰራዊት ለግድቡ ሁሉን አቀፍ ስኬት የበኩሉን መወጣቱን ገልጸው የታላቁ ህዳሴ ግድብ ደህንነትን ከማስጠበቅ አኳያም ታላቅ አራያነት ማከናወኑንም ተናግረዋል። ሰራዊቱ የኢትዮጵያውያን ብሔራዊ ሀብት የሆነውን የታላቁ ህዳሴ ግድብ እውን እንዲሆን በጀግንነት ደህንነቱን በማስጠበቅ ተልእኮውን መፈጸሙንም ገልጸዋል። ሰራዊቱ ኢትዮጵያ እንድትሻገር የሚያበረክተውን ሁሉን አቀፍ ተግባርም አጠናክሮ እንደሚቀጥል ነው ፊልድ ማርሻል ብርሃኑ ጁላ የተናገሩት። ህዳሴን በህዳሴ ኮር በሚል መሪ ሀሳብ የህዳሴ ኮር 3ኛ ዓመት የምስረታ በዓል በተከበረበት ዕለት የተገኙት የቤኒሻንጉል ጉሙዝ ክልል ርዕሰ መስተዳድር አሻድሌ ሐሰን በዚሁ ወቅት ባደረጉት ንግግር ታላቁ የኢትዮጵያ ህዳሴ ግድብ የአብሮነትና የብልጽግና ተምሳሌት ማሳያ ነው ብለዋል። የኢትዮጵያ መከላከያ ሰራዊትም የህዳሴን ግድብ አሁን የደረሰበት ደረጃ እንዲደርስ ዘርፈ ብዙ አስተዋጽኦ ማበርከቱንም ነው የገለጹት። ሰራዊቱ ለህዳሴ ግድቡ ደህንነት መጠበቅና የአካባቢው ሰላም እንዲረጋገጥ ተልእኮውን በብቃት በመወጣት ላይ እንደሚገኝም አክለው ገልጸዋል። የመከላከያ ሰራዊቱ የሀገር መከታ መሆኑን የጠቆሙት ርዕሰ መስተዳድሩ አሻድሌ ሐሰን ሰራዊቱ አስተማማኝ የሀገር ደጀንነቱንና የህዝብ አለኝታነቱን በተግባር እየተወጣ እንደሚገኝም ገልጸዋል። የክልሉ መንግስትም ሰራዊቱ ተልእኮውን በሚገባ እንዲወጣ የሚያደርገውን ዘርፈ ብዙ አስተዋጽኦ አጠናክሮ እንደሚቀጥል ተናግረዋል። የሀገር መከላከያ ሰራዊት የሰላም ዘብ ብቻ ሳይሆን የልማት ኃይልም ነው ሲሉ የሸገር ከተማ ምክትል ከንቲባ አቶ ግርማ ኃይሉ ተናገሩ። የልዩ ዘመቻዎች እዝ የሰራዊት አባላት በከተማችን እየተሰሩ ያለውን የልማት ስራ የሀገራችን ሰራዊት ልማታዊነትን ያረጋገጠ ነው ሲሉም አቶ ግርማ ኃይሉ ተናግረዋል። የልዩ ዘመቻዎች እዝ የሰራዊት አባላት በከተማችን እየተሰሩ ያለውን የልማት ስራ የሀገራችን ሰራዊት ልማታዊነትን ያረጋገጠ ነው ሲሉ የሸገር ከተማ ምክትል ከንቲባ አቶ ግርማ ኃይሉ ተናግረዋል። ምክትል ከንቲባው ይህንን የተናገሩት የልዩ ዘመቻዎች እዝ የሰራዊት አባላት በሸገር ከተማ አስተዳደር ኩራጅዳ ክፍለ ከተማ ድሬ ሶኮሩ ወረዳ ከአካባቢው ማህበረሰብ ጋር በመሆን የዘንድሮውን የአረንጓዴ አሻራ መርሃ ግብር በጋራ ባስጀመሩበት ወቅት ነው። አባላቱ በዚሁ ዕለትም ከከተማ መስተዳድሩና ከክፍለ ከተማው እንዲሁም ከወረዳው አመራሮችና ከአካባቢው ማህበረሰብ ጋር በጋራ በመሆን የተዘጋጁ ችግኞችንም ተክለዋል። የልዩ ዘመቻዎች እዝ በሸገር ከተማ አስተዳደር በተለያዩ ክፍለ ከተማዎች አርአያ የሚሆኑና በማህበረሰቡ ልብ ውስጥ የማይረሱ ስራዎችን እየሰራ እንደሆነም ምክትል ከንቲባ አቶ ግርማ ኃይሉ ገልጸዋል። እዙ ለአካባቢው ማህበረሰብ በኮየ ፈጬ ክፍለ ከተማ እያስገነባ ያለው ጤና ጣቢያ፣ በድሬ ሶኮሩ ለአካባቢው ሰላም እየሰራ ያለው ስራ እንዲሁም ዛሬና ባለፉት ዓመታት የእዙ አባላት የተከሏቸው ችግኞች ከብዙ በጥቂቱ የሚገለጹ ናቸው ብለዋል። በቀጣይም በጋራ በመሆን አንድነታችንን አጠናክረን የሰላምና የልማት ስራዎችን በጋራ እንሰራለን ሲሉ የሸገር ከተማ አስተዳደር ምክትል ከንቲባው አቶ ግርማ ኃይሉ ተናግረዋል። የኢትዮጵያ ባህር ኃይል ጠንካራና ኢትዮጵያን የሚመጥን ባህር ኃይል እየገነባ ነው። የኢትዮጵያ ባህር ኃይል በየብስና በውሃ በፈጣን ጀልባዎች በመታገዝ በውሃ ላይ ስልጠና እየሰጠ ነው። በስልጠናው ቦታ ላይ ተገኝተው የስልጠናውን ሂደት የተመለከቱት የኢትዮጵያ ባህር ኃይል ዋና አዛዥ ተወካይ ኮሞዶር ጀማል ቱፊሳ የባህር ኃይልን የማድረግ አቅም ለማሳደግ በስልጠና አባላቱን የማብቃት ስራ እየተሰራም ነው ብለዋል። በመስክ ምልከታው ላይ የባህር ኃይል ዋና አዛዥ ተወካይ ኮሞዶር ጀማል ቱፊሳ ቀጣይነት ያለው ስልጠና በሁሉም የአመራር እርከን ደረጃ ላይ ለባህር ኃይል አባላት የመስጠቱ ሂደት ተጠናክሮ እንደሚቀጥልም ተናግረዋል።
በየትኛውም ግዳጅ የታጠቅናቸውን ትጥቆች የመጠቀምና እክል ሲያጋጥማቸው በአጭር ጊዜ ጠግኖ ወደ ግዳጅ የሚመልስ ሙያተኛ ማፍራት ተገቢ መሆኑን ጠቁመው ህዝብና መንግስት በሚሰጡን ግዳጅ ድልን ለመቀዳጀት ወሳኝ መሆኑንም ገልጸዋል። ስልጠናውን በጋራ እየመሩ ያሉት ካፒቴን ግርማ መንዚርጋ የባህር ኃይል ሜንቴናንስ ኃላፊና የካፒቴን ከበደ ሚካኤል የባህር ኃይል አካዳሚ ኃላፊ በጋራ በሰጡት አስተያየት በዲጂታል ቴክኖሎጂ መሳሪያዎች በመታገዝ በውሃ ላይ ስልቶች በቀን በሌሊት በነጥብ ቅኝት ማድረግ የባህር ኃይል ትጥቆችን የምርት ሂደት ከአምራች ኢንዱስትሪዎች ጋር በጥምረት የሙከራ ልምምድ ማድረግ በፈጣን ጀልባ በውሃ ላይ አሰሳና የነፍስ አድን ስልጠናዎች እየተሰጡ እንዳሉም አብራርተዋል። በስልጠናው አመራሮች፣ ቴክኒሻኖችና የባህር ኃይል ሜንቴናንስ ቡድን የተሳተፉ ሲሆን ዘመናዊ የሆኑ ፈጣን ጀልባዎች ሲበላሹ በአጭር ጊዜ ጠግነው ወደ ግዳጅ መመለስ የሚያስችል ስልጠናም ጎን ለጎን እየተካሄደ መሆኑንም ገልጸዋል። የአየር ኃይል ጤና መምሪያ በጤና አገልግሎት ተደራሽነት ውጤታማ መሆኑ ተገለጸ። የኢፌዴሪ አየር ኃይል ጤና መምሪያ ኃላፊ ኮሎኔል ሙክታር ሁሴን መምሪያው ከተሰጠው ተልዕኮ አንጻር በስሩ በተዋቀሩ የአቪዬሽን ሜዲካል ሴንተርና ደረጃ 3 ሆስፒታልን ጨምሮ ሌሎች በየቅርንጫፉ ባሉ የሕክምና መስጫ ጣቢያዎች አማካኝነት አገልግሎት እየሰጠ መሆኑም ተገልጿል። የአየር ኃይል የሰራዊት አባላትና ቤተሰቦቹ በጡረታ በቦርድ ለወጡ የተቋሙ ባልደረቦችን ጨምሮ ከተለያዩ የመከላከያ እዞች እንዲሁም በአቅራቢያችን ለሚገኙ የሰራዊት ክፍሎች በተሟላ ሁኔታ ፈጣንና ቀልጣፋ የሆነ የጤና አገልግሎት እየሰጠ ይገኛልን ብለዋል። ሀገራዊ ጸጥታን፣ ደህንነትን ታሳቢ ባደረገ ሁኔታ የበሽታ ተጋላጭነትን በመቀነስ ሰራዊቱን ለግዳጅ የማዘጋጀቱ ስራ በአሁኑ ወቅት እጅግ ውጤታማ መሆኑን ያወሱት ኮሎኔል ሙክታር ሁሴን አስቀድሞ መከላከል የሚለውን በመከላከያ ጤና ዋና መምሪያ የተያዘውንም እቅድ ከግብ ለማድረስ መምሪያው አበረታች የጤና ተግባራትን ማከናወኑን ጠቁመዋል። ከሌሎች አቻ የጤና ተቋማት ጋር ተቀራርቦ በመስራት በጤናው ዙሪያ ትምህርቶችን በመስጠት እንዲሁም የሙያተኛውን አቅም በስልጠና የማሳደግ ተግባር ጨምሮ መሰል ጉዳዮችን በጤና መምሪያው ስለመከናወኑም አውስተዋል። አየር ኃይል በአቪዬሽን ቴክኖሎጂ ታግዞ ተልዕኮውን የሚወጣ ትልቅ ተቋም መሆኑንና ለተቋሙ የሚመጥን የጤና አደረጃጀቱም በሰው ኃይል እንዲሁም በሰው ኃይልና በማቴሪያል የተሟላ ለማድረግ የተሰራው ስራ ስኬታማ መሆኑን ያስታወቁት ኮሎኔል ሙክታር ሁሴን ጤና መምሪያው የተሰጠውን ተልዕኮ በአጥጋቢ ሁኔታ መወጣቱንና በአሁኑ ወቅትም የተቋሙን የዝግጁነት አቅም ከፍ ወዳለ ደረጃ ማሳደግ የቻለ መሆኑንም ገልጸዋል። የዩቲዩብ ቻናላችን ተከታታዮች ወቅታዊ ሰራዊታችንን የተመለከቱት መረጃዎች የተከታተላችሁት ነበረ። በያላችሁበት ሰላም